ጤና ይስጥልን ተመልካቾች እንዴት አላችሁ? ዛሬም የመካከለኛው ምስራቅ ጉዳይን አነሳላችኋለሁ። ቢኒያም ካሴ ነኝ። ያው እንግዲህ ላይክ ሰብስክሪፕሽን ማድረጉን አትረሱም። ቤተሰቦች ስለሆናችሁ እያንዳንዱን ነገር ማድረጉን ቀጥሉ። እንግዲህ እናንተ ብታደርጉት ነገር ትልቅ ዋጋ ያለው በመሆኑ you have to do that and you are my family ኦብቪየስሊ በዛ ልክ ነው የምመለከታችሁ የምቃኘውም ኦፍኮርስ ኮሜንታችሁም ማስተያየታችሁም እሱን ግምት ውስጥ ያስገባልና የመካከለኛው ምስራቅን ጉዳይ እስኪ በተወሰነ መንገድ ትንሽ በተብራራ አካሄድ ልገልጽላችሁ ፈልጋለሁኝ እና የመካከለኛው ምስራቅ ፖለቲካ በተለይም የጋዛው ጉዳይ የጋዛው ቀውስ ከዚህ በፊት እንደነገርኳችሁ ጋዛ የምድር ሲኦል ሆናለች። ጋዛ እጅግ በሚያስፈራ ደረጃ ረሃቡም ሰቁቃውም በርትቶባታል። የእስራኤል ጦርም እግረኛውም ገብቷል። በሚገርም ሁኔታ እንግዲህ ድጋፍ እየተደረገም ነው ተብሎ ይታሰባል። ድጋፉ ግን በቂ አይደለም። ስፖን ልክ እንደ ስፑን ይቺ ትንሿ ጭልፋ አይደለም። ስፑን በሻይ ማንኪያ የሆነ ነገር ላይ ላይክ ስፑንቲ አይነት ነገር ድራፕ ማድረግ ነው በጋዛ ያለውን እርዳታ የመቆጣጠር ነገር ተብሎ ይታሰባል። ምክንያቱም ከችግሩ ከግዝፈቱ ብዛት እና እስራኤል ፖለቲከኞች አሁን ያለባቸው አቋም ምንድነው? አሁን እያረመዱ ያሉትን አቋም ምንድነው ተብሎ ከታሰበ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ አካባቢ ላይ ስጋት ሆኖ እስከቀጠለ ድረስ እኛ ማቆም ሐማስን ማጥፋት አለብን ብለው ያስባሉ። ሐማስ has to be demolished and ጋዛ ከዚህ በኋላ never be a threat for Israel ብለው ነው የሚያስቡት። ያ ማለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሉት ነው የምነግራችሁ። ቤን ሐማስ ደግሞ አንዳንድ ድርድሮች በካታር ዶሃ የሚደረጉ ድርድሮች አሉ። እነሱን ድርድሮች እየቀጠለባቸው ነው። ግን የቀረቡ ሀሳቦች ደግሞ አንዳንዶቹ ገዢ አይደሉም፣ እኔን ግምት ውስጥ ያስገቡ አይደሉም፣ ተሳታፊ አላረገኝም ማለትም ገዢ አይደለም፣ ጥቅሜን የሚያስከብር አይደለም በሚል ትችት እየሰነዘረ ይገኛልና ይሄ በጣም በተለያየ አቅጣጫ በተለያየ አካሄድ ፖለቲካውን ለተመለከተ ሰው እጅግ የጋዛው ጉዳይ አስፈሪ ሆኖ እንደውም አንድ ብቸኛ ሆስፒታል ነበረ፣ እሱም ስራ እንዳይሰራ ተደርጓልና ያ ምንድነው የሚሰጠው ትርጉም ምንድነው አንደምታው የሚለውን ሀሳብ በጣም በጥንቃቄ ማየት የሚያስፈልግበት ጊዜ ላይ ነው የተደረሰውና የመካከለኛው ምስራቅ ፖለቲካ እጅግ ውስብስብ ደረጃ ላይ ደርሷል ነው። ሌላው ደግሞ ከዚሁ ጦርነቱ ቀጥሏል። የጋዛው አስፈሪ ነው። ከ54,500 በላይ ሰዎች ህይወታቸውን አጥተዋል በጋዛ ምድር በጋዛ ያለው ማለት ነው። በእስራኤል በኩል ደግሞ የመጀመሪያውን ጥቃት የ2016ቱን መስከረም 26 ላይ የተፈጸመውን ጥቃት በኪብስ በኩል ሐማስ ገብቶ የፈጸመውን ጥቃት እሱ በአንድ ድግስ ላይ በኖቫ ድግስ ላይ የሙዚቃ ድግስ ማለት ነው ወይም ሴርሞኒ ነው። ሴርሞኒ አላቸው ትርጉም አይሁዶች ወይም ጁ ፒፕል ወይ እስራኤል ፒፕል የሚያደርገው ነው እና እዛ ላይ በተሰነዘረው ጥቃት የሞቱትን 1200 ሰዎች 1139 ያደርሷቸዋል። 1400 ዞሮ የሰዎች ህይወት አልቋል። ያኔ 1200 በለው እሺ እሱ አለና በሁለቱም በኩል ከ56,000 በላይ ሰዎች እንደው በግልጽ የተቀመጡት ፊገሮች ማየት እንችላለን። ግን ብዙ ሰዎች ከዛም በላይ አድርገው ይወስዱታል። 70-80 ከ60,000 በላይ በጠቅላላው የሚያደርጉት አሉ። ዞሮ ግን ይሄኛው እንደው በጠቅላላው ከሁለቱም ወገን 55,056 ሰዎች ህይወታቸውን እንዳጡ የሚነገርለት ጦርነት እጅግ አሳሳቢ በሆነ መንገድ ቀጥሏል። ጋዛ ላይ እስራኤል ኃይሏን አስፍራ ማቀጠል ትፈልጋለች። ስለዚህ እንደምታስታውሱ ላለፉት 18 ዓመታት ከ18 ዓመታት በፊት 2006 ላይ ሐማስ ምርጫ አሸንፎ የዌስት ባንኩን ፋታን አሸንፎ ጋዛን ከተቆጣጠረ በኋላ እንግዲህ ወይም 2005 ላይ እስራኤል ያን አካባቢ ተታገወጣች በኋላ እንዲህ አይነት አውዳሚ ነገር አይተናናቅም እና ድጋሚ አሁን የመግባት ፍላጎት አላት እስራኤል እዛ አካባቢ ላይ ጋዛን ይዛ ቆይታለች። 2005 ላይ ነው የወጣችው በፈረንጆቹ አቆጣጠር እንደምታስታውሱት ከ25 ዓመታት በፊት ማለት ነው። ስለዚህ አሁንም ያን ነገር የማድረግ የመቀጠል ጋዛን የማስተዳደር ፍላጎት እንዳላት በተደጋጋሚ እየተነገረ ነው። ጋዛን ብቻ አይደለም ዌስት ባንክንም የመቆጣጠር ፍላጎት እንዳላት በስፋት ይነገራልና የዌስት ባንክን ጉዳይ ደግሞ በተለየ አቅጣጫ በተለየ አመለካከት በተለየ ፖለቲካ ግንዛቤ ማየት እንደሚያሻ በግልጽም በግራም በቀኝም በርካቶች ሀሳባቸውን እያስቀመጡ ይገኛል። ግን የጋዛውን ሰቆቃ መረሳት የሌለበት ነው። ይሄ እንዲህ አይነቱ ምስሉን ባይዘው ጋዛን ብቻ አይደለም። ዌስት ባንክ ላይ 22 የአይሁድ ሰፈራዎች ወይም ደግሞ ጄዊሽ ሴትልመንት የሚባል በፋይናንስ ሚኒስትሩ በዝለል ስሞትሪች እና በመከላከያ ሚኒስትሩ ኢዝራኤል ካትዝ የተሰጠ መግለጫ አለ። ይህ መግለጫ ምንድነው የሚለው 22 ቦታዎችን 22 አካባቢዎችን
በቁጥጥር ስር ወይም ደግሞ ሴትልመንት በሰፈራ መልክ በዌስት ባንክ መያዝ። ስለዚህ ጋዛንም ዌስት ባንክን እስራኤል አስገባች ማለት እጅግ አስቸጋሪ ሁኔታ ነው። የጋዛ ሰዎች ብቻ አይደለም የፍልስጤም ሰዎች በጥቅሉ አፋንታቸው ችግር ውስጥ ይገባል። ወይም ደግሞ ከዚህ በፊት ሲባል የነበረው የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን ቱ ኤስኤስ የሚባለው የማይሰራበት ደረጃ ደርሷል ማለት ነው። እዛ አካባቢ ምንድን ነበረ ይሄ ቱ ስቴት ሶሉሽን? ፈታ ይላል። ቱ ስቴት ሶሉሽን ማለት ስሙ እንደሚያመላክተው የሁለት ሀገራት መፍትሄ ነው። ቱ ኤስኤስ ወይም ቱ ስቴት ሶሉሽን የሁለት ሀገራት መፍትሄ። እስራኤል የምትባል ሀገር አለች፣ ከዛ ደግሞ ፍልስጤም የሚባል ሀገር ይኖራል። ሁለት ሀገር አንድ መሬት ላይ ማለት ነው። ኤንዌይ አንድ መሬት ላይ እንግዲህ ያ መሬት የማን ነው ምንድን ነው እሱ አንብቡት እናንተ ታውቃላችሁ። እዚህ ላይ ቢያዝድ የሆነ ሀሳብ መስጠት ስለሌለብን ቢካውዝ እኛ ለሁሉም ሰው ክሬዲብል የሆነ መረጃ መስጠት ስላለብን ይሄ እንትና ነው ይሄ እንትና ነው ማለት አንችልም። ሁለቱም በየራሳቸው መንገድ የታሪካዊ ሂደትን በየራሳቸው መንገድ መጽሐፍ ቅዱሳዊን የቁርአንን የኢየሩሳሌምን ጉዳይ ያነሳሉና ይህን ነገር ስንመለከት የፍልስጤም ነው የእስራኤል ነው ምድሩ የሁለቱም ነው ብለን እኛ እንወስዳለን እንዳንድ ፕሮግራም። ስለዚህ ቱ ስቴት ሶሉሽን ያስፈልጋል የሚባለውም ከዛ አንጻር ነው። ቱ ስቴት ሶሉሽን ሲባል በዚህ ልክ መፍትሄ መምጣት ይችላል ወይ ነው? እስራኤል ጋዛን ብቻ መጠቅለል ፍላጎት የላትም። ጋዛን ኦብቪየስሊ ጦሯ እግረኛ ጦሯ ጋዛ ውስጥ ገብቶ የተለያዩ ነገሮችን እየተመለከተ እንገኛለን። ገብቷል። ኦብቪየስሊ እንቅስቃሴ እያደረገ ነው። ከሰሜን እስከ ማዕከላዊ ሃኔዮስ ምናምን እስከሚባለው አካባቢ በደቡብ አካባቢ ያለው የግብጽ ኃይሎች ጋር ድንበር የሚጋራውን ራፋን ጭምር የመቆጣጠር አቅም አላት። ጦሯም እዛ አካባቢ በስፋት የተንቀሳቀሰ ነውና እነዚህ ነገሮች ግምት ውስጥ ሲገቡ አንደምታው ፖለቲካዊ የሚሆን ዋቴቨር እንደዚህ አይነት ነገር አለ። ጋዛ እንዳለ ሆኖ አሁን ዌስት ባንክ ላይ ያለውን ነገር ደግሞ መመልከትም ይቻላል። ዌስት ባንክ ላይ ምንድን ነው ያለው? ዌስት ባንክ በነገራችን ላይ ቅድም ያልኳቸው 22 ሴትልመንትስ 22 ሰፈራዎች በመከላከያ ሚኒስትሩ ኢዝራኤል ካትስ እና በፋይናንስ ሚኒስትሩ ስሞትሪች በዝላል ስሞትሪች አማካኝነት ይፋ የተደረገው ወይም አፕሩቭ የተደረገው ምንድነው 22 በዌስት ባንክ ነው። የጋዛን ጉዳይ ተታኑ እንኳን ዌስት ባንክ ላይ እንዲህ አይነት እንቅስቃሴ አለ ማለት ነው። ከዚህ በፊት ከ750 ሺህ በላይ ሰዎች እስራኤላውያን በዌስት ባንክ እና በጋዛ ወይም ደግሞ የፍልስጤም ግዛቶች በተባሉባቸው አካባቢዎች ላይ በግልጽ እንደሰፈሩ ይነገራልና ከዛ አንጻር አሁን ደግሞ 22 ሰፈራዎች ሲጨመሩ ፕሮግራሙ አስቸጋሪ ነውና ሙሉ ዌስት ባንክን የመጠቅለል ነው እንደ የሚል ወይም ሙሉ ፍልስጤምን የመጠቅለል አይነት አንደምታ አለው። በነገራችን ላይ እስራኤላውያን ወይም የእስራኤል ፖለቲከኞች ዌስት ባንክ የሚባል ነገር አያውቁም። ዌስት ባንክ የሚባል ነገር አያውቁም። እነሱ የሚያውቁት ጁዳና ሴሜሪያ ነው። ጁዳና ሴሜሪያ ማለት ደግሞ ዌስት ባንክ ያለበትን አካባቢ ሁሉንም የሚጠቀልል ስለሆነ ዌስት ባንክም የለም ጋዛም የለም ማለት ነው። የፍልስጤም ኤግዚስተንስ ዜሮ ይሆናል ማለት ነውና ከዚህ አንጻር በጣም አስቸጋሪ ነገር ነው። በጣም በሚያሳዝን ሁኔታ ግን ከዚህ በፊት አይሁዶች 5 up to 6 million Jew people were killed in Europe አለ በሂትለር በናዚ እንደምናስታውሰው እስከዛ የሚደርሱ በማጎሪያ በጣም ሰቆቃ ባለበት ሁኔታ እንግዲህ ሂትለር ያደረገውን ነገር የምናስታውሰው ነው። 1930ዎቹ ምናምን እንደውም ብዙ ጊዜ ያው አይሁዶች በዓለም ዙሪያ ተበትነው ድጋሚ ሀገር ሆነው ከ1994 ዓመታት በኋላ ነው ድጋሚ ሀገር ሆነው እስራኤል የመጡትና እሱን ስትመለከቱት በጣም ሰቆቃ ያዩ መከራ በዓለም ዙሪያ ያዩ ናቸው። እንግዲህ ኢትዮጵያ ውስጥም የነበሩትን የምናውቀው ስለሆነ ያው መከራ በዝቶባቸዋል ኢትዮጵያ ውስጥ ያሉት የሌሉት የሚለውን የሚያውቁት እነሱ ናቸው። ግን በጣም በዓለም ዙሪያ በዛ ፈተና ያለፉ ናቸው እና ብዙዎች ምን ይጠይቃሉ መሰላችሁ? ያን ፈተና ያን ቀውስ ያን ሰቆቃ የተመለከተ ህዝብ እንዴት አሁን በዚህ አይነት ሁኔታ ጥቃት ሲሰነዝር በፍልስጤማውያን ላይ ፍልስጤማውያንን ሀገር አልባ ሲያደርጉ እንዴት ያን ጊዜ ያስታውሱም የሚል ሀሳብ ያላቸው አሉ። ምክንያቱም የዛ ጊዜ ሰቆቃ የዛ ጊዜ ችግር የቀመሱ ሰዎች አሁንም በመኖራቸው ማለት ነውና እድሜ በ1948 ላይ አይደል እስራኤል ሀገር የሆነችው የተመሰረተችው እና 1948 ላይ የነበሩ ሰዎች እንደውም አሁንም አሉ በህይወት አሉ። የእስራኤልን ሰቆቃ ከናዚም ኤስኬፕ ያደረጉ ብዙ ሰዎች አሉና ያን ሰቆቃ የሚያውቁ ሰዎች እንዴት አይቃወሙም የሚል ሀሳብ አለ። ኦፍ ኮርስ ያ ግን የሚቃወሙ አሉ። በሚገርም ሁኔታ እስራኤል ውስጥ የሆስቴጅ ስኩዌር የሚባል አለ፣ የታጋቾች አደባባይ የሚባል አለ ተላቪቭ ውስጥ እና በዛ በደንብ ነው ተቃውሞ የሚደረገው። ሪል እነዚህ ደግሞ ሃይማኖታቸው ከረር ያሉ አልትራ ኦርቶዶክስ ምናምን የሚባሉ አሉ። ከረር ያሉ ጦርነቱን በፍጹም አይደግፉም፣ ልክ አይደለም ብለው የሚያስቡ አሉ። ጦርነቱን ደግሞ በጣም የሚደግፉ አሉ። ጦርነቱን ኖራ ዊ ዶንት
ዶንት ኬር የሚል ዴሞክራት ኔሽን ናቸው ባይዞ ህዝቡ እንደዛም ብሎ የሚያስብ አለና አስቸጋሪ ነው። የሚቃወሙ አሉ፣ የማይቃወም አለ፣ ግፋ በለው የሚል አለና ይህን ሁሉ ስንመለከት አስቸጋሪ ነውና ይሄ ምንድነው እስራኤል እንግዲህ ሁለቱንም ሳይድ ሳስመለክታችሁ ወይም ደግሞ ስንመለከተው እዛ አካባቢ ማን ነበር ያለው የሚለውን ነገር እንዳልኳችሁ ታሪክ ስትመለሱ ሁሉም በየራሱ አቅጣጫ በየራሱ መንገድ ታሪኩን ያስቀምጥላችኋል። ወይም ደግሞ የተጻፉ ነገሮች አሉ። ቫልዩ ይሄ ነው ልትሉ ትችላላችሁ፣ ታሪካቸው ስለሆነ ማለት ነው። ግን ጋዛ ላይ ብዙ ነገሮች አሉ። ጋዛን ማን ያልጎዳት አለ? በተደጋጋሚ ይላል ጋዛን ያልጎዳ የለም፣ ወይም ፍልስጤማውያንን ያልጎዳ የለም። ብዙ ጊዜ የመንግስታቱ ድርጅት እንግዲህ 1947 ላይ የሁለት ሀገራት መፍትሄን ሲያስቀምጥ ለምን እሱን ማስፈጸም አቃተው የሚል ጥያቄም የሚያነሳ ይኖራል። ኦፍኮርስ እሱ እንዳለ ሆኖ እና አሜሪካም ለምን ይሄን ጉዳይ መፍትሄ ሊሰጡት አልቻሉም የሚል ጥያቄ የሚያነሳም ይኖራል። ኦፍኮርስ ያ ነበረባቸው። ከዚህም ይሻገራል። ለምን በምንስ ሁኔታ ነው ነገሮችን መፍትሄ መስጠት የነበረባቸው? እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ነገር ማስቆም አልነበረባቸውም ወይ የሚል ጥያቄም እንዲሁ ይነሳልና በጣም በተለያየ አቅጣጫ ከግራም ከቀኝም ያሉ ጉዳዮችን ስትመለከቷቸው ይሄን ነገር ግምት ውስጥ እንድናስገባ የሚያደርግ ነውና እያንዳንዱ ነገር በሰነድ መልክ በዶክሜንት መልክ የተቀመጠ ቢመስልም ግን ውስብስብ አካሄዶች አሉ። የዓለም ፖለቲካን በዚህ መንገድ የተቃኘ ስለሆነ አስቸጋሪ ነገር አለ። ዞሮ ግን እስራኤል እንግዲህ በጋዛ ያለው የጋዛ ጉዳይ እንደከፋ ኦፍኮርስ ማንም ሊረዳ የሚችለው ነው። በዛ አካባቢ ያለው የፖለቲካ ውጥረት አስቸጋሪ በሆነ መንገድ ቀጥሏል። አንዳንድ የሰብአዊ ድጋፍ በሚደረግበት ሁኔታ ሲደረግ እንግዲህ ሰዎች ጥሰው ነው የሚገቡት። የረሃብ ምን ያህል አስፈሪ እንደሆነ ሰዎች ጥሰው ገብተው እንግዲህ እርዳታ እህል እስከ መዝረፍ ይደርሳሉ። መዝረፉ እኮ ኦፍኮርስ መገደልስ እየተገዳደሉ አይደል? ለዛ አካባቢ ያለውን ነገር የጋዛ ሰዎች እንደዛ የሆኑ ስለሆነ መዝረፍ ኖርማል ሊሆን ይችላል ነው። ኦፍኮርስ ግን ለአቅመ ደካማ ህጻናት፣ ብዙ ሰዎች ወጣቱ ህይወቱን አጥተዋል ምናምን እሱን ስንመለከትና ብዙ ነገሮች እጅግ አስቸጋሪ የሆነበት ቀጠና ሆኗልና ይሄን ነገር ስንመለከተው በምን መንገድ ነው እዛ አካባቢ ሰላም ሊመጣ የሚችለው? ከሆነ ሰላም ሊመጣ የሚችልበት አጋጣሚ አሁን እየራቀ ከትላንቱ ዛሬ እየከፋ የመጣበትን ሁኔታ ነው የምናየው። ምክንያቱም ሁሉም ጸቡን የሚያቆራቁ ጸቡን እንዲጨምር የሚያደርግ አያቶላ አሊ ሀምኒ እኮ ብዙ ጊዜ መግለጫ ይሰጣሉ። ቀይ መስመር እስራኤል ካረገች እንዲናረጋለን ይላሉ። ምንም አይተናነቅም። ባይዘ እነሱ ሲነኩ ብቻ የእነሱ ሉዓላዊነት ወይም ደግሞ ድንበራቸው ወይ ኒውክሌራቸው ነገር ሲነካ ሳይንቲስቶቻቸው ሲነኩባቸው ነው እንጂ ጥቃት ለመሰንዘር የሚሞክሩት እንደው እንዲህ የፍልስጤም ሰዎች የጋዛ ሰዎች ህይወታቸውን አጡ አለቁ ብሎ ጥቃት ሰነዘር የለም። ሁቲ ነው የምናውቀው በዚህ አጋጣሚና እንዲህ አይነት ነገሮችን ያው መቼስ ታሳቢ ማድረግ ያስፈልጋልና ለዓለማችን ሰላም ያስፈልጋታል ተብሎ ይታሰባል። ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ኮሜንት ጻፉ። ወይንም ደግሞ የሚኖራችሁን የትኛውንም ጥያቄ በኢንቦክስ ብታደርጉልኝ መረዳት እችላለሁ። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ። ታንኪዩ